የቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔ ስበ ሩታና ፍቅር ያደረጉት ነገር አብርሃምን ወደ ሄርሜላ በስተመጨረሻ መልሶታል ማለት ነው። በነገራችን ላይ ትላንትና የተፈጠረውን ነገር ለመመልከት እየሞከርኩኝ ነበርና እንዴት ነው ሲጀመር ልታምኚ የቻልሽው? እኔ እኮ በቃ ምንም የማያሳምን ነገር እንደሆነ ግልጽ ነው። ሩታና ሄርሜላ መቼም ቢሆን ማለት ነው መቼም ቢሆን ሊስማሙ አይችሉም። በቃ አብርሽ ለምን የፈለገ ሌላ ሴት ጋር አይሄድም? ግን ሩታና ሄርሜላ መቼም ሊስማሙ የሚችሉ አይነት ሰዎች አይደሉም። ሰው በዚህ ግንኙነት ውስጥ የዋህ እንደሆነች የተረዳሁት እኔ ሄርሜላ ነው ማለት ነው። ለማንኛውም እንግዲህ አብርሃም ወደ ሄርሜላ መመለሱ የማይቀር ነው። ተመልሷል የሚባልም ነገር ሰምቻለሁኝ። የሴቶቹ ችግር ነው በነገራችን ላይ ማለት ነው። የፈለገበት ተሽከርክሮ የፈለገውን ነገር አድርጎ ሲመጣ ብቻ ወደ እነሱ ይምጣ እንጂ የእሱን ጥፋት የእሱን ሌላ ነገር መመልከት አይፈልጉም ማለት ነው። እሱም ይህንን ነገር ትላንትና በነበረው ቪዲዮ ላይ በግልጽ ተናግሮት ነበረ። አንተ ሚዲያ ላይ ስላመጣሃቸው፣ አንተ ታዋቂ እንዲሆኑ ስላደረካቸው የፈለግከውን ነገር ታደርጋቸዋለህ፣ እንደፈለግክ ትጫወትባቸዋለህ። እነሱ ግን ያንን ነገር ማድረግ አይችሉም። እንግዲህ ትላንትና ቃል በቃል የተናገርከው ይህን ነው ማለት ነው። እንደሰማችሁት ነው ይኸውላችሁ። እሱ የፈለገውን ነገር ያደርጋቸዋል። እሱ እንደፈለገ ይጫወትባቸዋል። እነሱ ማንኛውንም አይነት ነገር ማድረግ አይችሉም ማለት ነው። ከዚህ በኋላ አብርሃም በፍቅርም ይሁን በሌላ አይነት መንገድ ሴቶችን ወደ ህይወቱ ያስገባል። ሚዲያ ላይ ተጽዕኖ ስለሚፈጥር፣ ሚዲያ ላይ ታዋቂ ስለሆነ ታዋቂ ያደርጋቸዋል። ሲፈልግ ጥሏቸው ይሄዳል። ሲፈልግ የፈለገውን ነገር ያደርጋቸዋል። እነሱ መናገርም ሆነ ሌላ ነገር ማድረግ አይችሉም ማለት ነው። ጭንቅላት ውስጥ ያለው አስተሳሰብ ይሄ እንደሆነ ከዚህ ንግግርህ በደንብ ለሁላችንም ግልጽ አድርገሃል ማለት ነው። እኔ ይበላችሁ ሴቶቹ፣ እኔ ምን ይዞባችሁ እንደዚህ እንደሚጫወትባችሁ ሊገባኝ አልቻለም። ብቻ ወደ እናንተ ይምጣ እንጂ እሱ የፈለገውን ነገር ቢያደርግ፣ እሱ ከሌላ ሴት ጋር ቢሆን፣ እሱ ምንም አይነት ነገር ቢያደርግ ግድ እንደማይሰጣችሁና ብቸኛ ትልቁ ታርጌታችሁ ሩታም ሆነ ሄርሜላ ይሄንን ልጅ የእናንተ ማድረግ ነው። እናንተ የሰጣችሁት ቦታ ነው እንደዚህ እንዲሆን እያደረገ ያለው ማለት ነው። ይሄ በእናንተ ብቻ የሚቆም ራሱ አይመስለኝም። ነገ ቀጣይነት ያለው ነገር እንደሆነ ነው እንደኔ እየተረዱ ያሉት ማለት ነው። ትናንት ፍቅርን አንተ ተጠይቃታል። ግልጽ ነው የተናገረችው እኮ ምንም ማብራሪያ የሚፈልግ አይነት ነገር አይደለም። በቃ አለቀ። ያንተና የእሷ የላይፍ መንገድ ተቋጭቶ ሁለታችሁም ወደ የራሳችሁ መንገድ ሄዳችኋል አይደለ? ከዛ በኋላ የሚመጣ ፍቅር ይኖራል ብዬ እኔ እንደኔ አላስብም። አንተ ራስህን ማጃጃል ካልሆነና ሆን ብለህ ሩታና ሄርሜላን ለማብሸቅ ካልሆነ በስተቀር ድጋሚ አንተም ፍቅር ይዞክ እንዳልሆነ ውስጥህ በደንብ ጠንቅቆ ያውቀዋል። በቃ ትልቁ ታርጌት ሩታና ሄርሜላን ማብሸቅና ከህይወትህ ማስወጣት ነበረ። አንተ ባሰብከው ልክ ነገሮች ሊሆኑላ አልቻሉም። በቃ ፍቅር ያንን ጥያቄ ስታቀርብልህ ወይም ሩታን ለመርዳት ብላ ዳግም አብረን እንሆን ስትልህ አጋጣሚውን አግኝተህ መንዳት ነበር የፈለግከው። አንተ ነህ ሙድ የተያዘብህ። አሁን ጭንቅላት ውስጥ እንዴት እኔ ሙድ ይያዝብኛል? እኔ ነኝ ሚዲያ ላይ ያመጧቸው፣ እኔ ነኝ ታዋቂ ያደረኳቸው። ስለዚህ እኔ ነኝ በእነሱ ህይወት እየተጫወትኩ መቀጠል ያለብኝ አይነት አመለካከት ነው ያለብህ። ይሄ ደግሞ በእነዚህ ሶስት ሴቶች ብቻ ይቆማል የሚል አቋም የለኝም። የምሬ ነው የምላችሁ ጋይስ። እኔ አንዳንዴ እንዴት ነው የሚያስቡት የሚለው ነገር ራሱ በጣም ነው ግራ እያጋባኝ ያለው ማለት ነው። እና ቡዜም ሆናችሁ ሌሎችም እህት ወንድሞቹ ይህንን ልጅ በአስቸኳይ ማቆም የማትችሉ ከሆነ ከዚህ በኋላ የሚደረድራቸው የሴቶች ብዛት ራሱ ቀላል ይሆናል ብዬ አላስብም። ጀለሴ ከጀርባው ግድግድ የሆነ ሙጠምጢም እንዳለው ነው እየተረዱ ያሉት ማለት ነው። የምሬን ነው የምላቸው እንጂ እንዴት አንድ የሰው ልጅ በጤናው እንደዚህ ያደርጋል ተብሎ ይታሰባል? እንዴት ሴቶቹ ይህንን ነገር ሊያደርጉ ይችላሉ? እኔ የምር ጥያቄ እየፈጠረብኝ ስለሆነ እኮ ነው። እኔ ግራ ተጋብቻለሁ። የምሬን እኮ ነው። ኮመንቶችንም ለማየት ስሞክር፣ አንዳንድ እንትኖችንም ለማየት ስሞክር ሁሉም ሰው በጣም ግራ እንደተጋባና በየቀኑ ከሚመጣው ነገር ይሆን አሁን ትናንትና ራሱ ከፍቅር ጋር የነበረው ቪዲዮ የሆነ ግራ የሚያጋባ ስሜት ነው የፈጠረብኝ። እነዚህ ሰዎች ደግሞ አሁን ደግሞ ተከርብተው ሊዋደዱ ነው እንዴ ምናምን አይነት ተቃቅፈው ሲላቀሱ ምናምን ማለት ነው እና ይሄ ነገር የምሬ ነው የምላችሁ ትንሽ ግራ እያጋባኝ ስለሆነ ነው። ለማንኛውም በመግቢያ ላይ እንዳልኳችሁ ዳግም ወደ ሄርሜላ ይመለስና ከሄርሜላ ጋር ደግሞ ያደረዋል ማለት ነው። ምክንያቱም ሩታና ፍቅርን መቅጣት መስሎ ስለሚያስብ ማለት ነው። ወይም ወደ ሄርሜላ መሄዱ
ሩታና ፍቅርን ያበሽቃል ብሎ ስለሚያስብ ይህንን ነገር ከማድረግ ወደኋላ ይላል የሚል እሳቤ የለኝም። አሁንም ዛሬ ያንን ነገር ሰምቻለሁኝ። ወደ ሄርሜላ ሄዷል። ትልቁ ችግር ደግሞ ምን እንደሆነ ታውቃላችሁ? ሄርሜላ እንደ ሌሎቹ አንተን በቀላሉ መልቀቅ የምትችል አይነት ሴት አይደለችም። እኔ በጣም በቃ ታውቃላችሁ፣ የዛን ቀን ፍቅር እንትን ስትለው ይህንን ዱብዳ ስትነግረው በቃ ወዲያው ሄዶ ሄርሜላ ጋር አለቃቅሶ ምናምን ይላል ብዬ ነበር ያሰብኩት። አሁንም መጥቶ ያንን ነገር ነው ያደረገው እና እኔ ግን እምቢ እንድትለው በጣም ፈልጌ ነበር። የትላንቱን ፊሊንጓን ስናይና ከሩታ ጋር መታብጥብጡን ስትፈጥር ስመለከት ደግሞ መቼም በቃ አብርሽ ምንም ነገር አድርጎ ይምጣ፣ የፈለገውን ነገር አድርጎ ይምጣ፣ እነሱ ጋር ብቻ ከሆነ ምንም ሊሉት እንደማይችሉ ምናምን የተረዳሁት ማለት ነው። ይሄ ነገር ህይወት ነው ብላችሁ ታስባላችሁ? ሄርሜላስ ብትሆኚ ሩታስ ብትሆኚ የፍቅርን እንኳን እሷ እንደዚህ አይነት ነገር ውስጥ አሁን ከዚህ በኋላ ተመልሳ ትገባለች ብዬ አላስብም። በቃ አብርሽን ለመርዳት ስለመጣች ማለት ነው፣ ሩታን ለመርዳት ስለመጣች። ግን እናንተ ሁለት ሴቶች ማለት ነው የፈለገውን አሁን ውጭ አድሮ ቢመጣ ምንም አይመስላችሁም ማለት ነው። ብቻ ወደ ቤቱ ተመልሶ ይምጣ እንጂ ለእናንተ ኖርማል እንደሆነ ነው እያሳያችሁን ያላችሁት ማለት ነው። ይሄ ምን አይነት ህይወት ነው? እንዴት ያለ ህይወት ነው? በፍቅር ህይወት ውስጥ እኮ እንደዛ የሚባል ነገር የለም። አንዱ ለአንዱ ታማኝ ሆኖ ተማምኖ መኖር እስካልቻለ ድረስ አስቸጋሪ ነው ሊሆን የሚችለው ማለት ነው። እሱ የፈለገውን ነገር አድርጎ እንደፈለገው ሆኖ ከሌላ ሴት ጋር አሸሼ ገዳሜ ብሎ ሲመጣ እናንተ ተቀብላችሁ የምታስገቡት ከሆነ ይሄ ህይወት አይደለም ማለት ነው። አሁን ግን እናንተ እያደረጋችሁ ያላችሁት ያንን ነገር እንደሆነ ነው ሜቢ እየተረዱ ያሉት ማለት ነው። እሱም ይሄንን ነገራችሁን ጠንቅቆ ስለሚያውቅና ቆፍጠን ብላ ማለት ነው ቆፍጠን ብላ ያለሱ መኖር እንደማትችል የምታሳየው ሴት እስካሁን ድረስ አላጋጠመችውም ማለት ነው። በቃ የምሬን ነው የምላችሁ። ለአብርሃም የተፈጠረችው ሴት ገና ልትሆን ትችላለች። የምሬን እኮ ነው የምላችሁ። እንደዚህ አሰቃይቷቸው እንደዚህ አስለቅሷቸው ዳግም እሱን በእጃቸው ለማስገባት የሚሯሯጡት ሩጫ እኔ በቃ ወይ በሆነ አይነት ነገር ይዟቸዋል እነዚህ ሴቶች፣ ካልሆነ ደግሞ የእብደት ፍቅር ነው እነዚህ ሴቶች የያዛቸው ብዬ እንዳስብ ነው እያደረገኝ ያለው። እና አሁን ሩታና ፍቅርን የቀጣ ስለሚመስለው እንዳልኳችሁ ወደ ሄርሜላ ሄዷል። ከሰሞኑ ያው ፈንደሽ ይላሉ። ለፈንደሽ ደግሞ ሄርሜላን የሚደርሳት ሴት ይኖራል ብዬ አላስብም። ስለዚህ ይኸውልሽ አሁንም ቢሆን ማለት ነው ሄርሜላ ልልሽ የምችለው ነገር ምንድን ነው፣ ይሄንን ህይወት ነው ብለሽ መቀጠል እንደማትቺ ነው አስረግጬ ልነግርሽ የምችለው ማለት ነው። አዎ ሚዲያ ላይ የሚፈልገውን ተጽዕኖ ፈጣሪነት ወይም ሚዲያ ላይ የምትፈልጉትን ተጽዕኖ ፈጣሪነት በአብርሃም በኩል አግኝታችኋል። ግን ያንን ነገር አብርሃም ስላስገኘላችሁ በእናንተ ህይወት ላይ እንደፈለገ መንዘባንንና መጫወት አለበት ብዬ እንደኔ አላስብም። በቃ ሁላችሁም በየራሳችሁ መንገድ ብትሄዱ ስኬታማ መሆን የምትችሉበት ደረጃ ላይ ደርሳችኋል። እንደ ውለታ ካየው ውለታውን መልሱለት። የምሬን ነው። እንደ ውለታ አይቶ እኔ እንደፈለግኩ አደርጋችኋለሁ ብሎ የሚያስብ ከሆነ ይሄ በጣም አስቸጋሪ መንገድ ነው። ለማንኛውም በራሳችሁ መቆም እንደምትችሉ አሳዩ። አሉ እኮ ሚዲያ ላይ እዚህ ምንም ከፍቅር ጀምሮ ማለት ነው። በቃ ጀስት በሆነ አይነት ምክንያት ላይፍ ፌል ያደርጋል አይደለ? ከዛ የራሳችሁን እንቅስቃሴ ትጀምራላችሁ። አዲስ ህይወት እንዳለ ለዛም ሰው ጭምር ታሳዩታላችሁ ማለት ነው። እናንተ ግን በተለይ ሩታ ያንን ነገር ከማድረግ ይልቅ ሁል ጊዜ ልጅሽን ተሸክመሽ በዚህ ልጅ ምክንያት እያለቃቀስሽ መቀጠልሽን ካላቆምሽ እኔ ነገሮች መስመር ይዛሉ ብዬ አላስብም። ደፍሮ ቀድሞ ከሁለታችሁ ይህንን ነገር ያደረገ ሰው አብርሃምን በድጋሚ አሸንፎ አንበርክኮ ወደ ራሱ መመለስ ይችላል የሚል አስተሳሰብ ነው እኔ ያለኝ። እናንተስ ምን ታስባላችሁ በዚህ ዙሪያ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ያስፍሩልኝ። እወዳችኋለሁ። ይመቻችሁ።